ዛሬ በየዓመቱ የምናከብረው ቶሮንቶ ኒውካመር ዴይ 12ኛ ዓመቱን የሚያከብርበት ቀን ነው። ይሄ ሲቲ ኦፍ ቶሮንቶ ኦርጋናይዝ የሚያደርገው በየዓመቱ የሚከበር I'm representing La Maison. La Maison is a community service offered in Toronto for French women that are አዲስ መጪዎች በጣም ብዙ ፕሮግራም እና ሰርቪሶች አሉ። ብዙ ጊዜ ችግሩ ኢንፎርሜሽን አለማግኘት ነው። ሴክተሩ በአጠቃላይ አሁን በጣም ብዙ ፈንዲንግ ከት ፌስ ያደረገበት ጊዜ ነው። ኢንፋክት አሁን ባለውም ትሩዶ ከወረደ በኋላ አሁን ባለው መንግስት ሴትልመንት ሴክተሩ Hey guys, my name is Abel Bogala, and then I'm here for the Newcomers Day. This is the 12th edition, and then I work with Taibu. So the Toronto Zoo is a wonderful place to come for families, for people. We have 10 kilometers of trails. It's a wonderful place to walk. ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? ዛሬ የምንገኘው ለአንድ ሳምንት ያህል እረፍት ላይ ነው ያለሁት በዶሚኒካ ሪፐብሊክ ከቶሮንቶ በአውሮፕላን የ4 ሰዓት መንገድ ላይ ነው የምንገኘው። እዛም ቢሆንም እንግዲህ እንደ ጋዜጠኛ እንደ ብርሃን ቴሌቪዥን ለእናንተ መተላለፍ ያለባቸውን ፕሮግራሞች በማስተላለፍ ላይ እንገኛለን። በዛሬው ፕሮግራማችን ባለፈው ሳምንት የኒውካመር ዴይ በቶሮንቶ ተከብሯል። እንግዲህ አዲስ የመጡ ከተለያዩ ሀገር የመጡ ሰዎች በቦታው ተገኝተዋል እና ደስ የሚል ጊዜ ነው። ብርሃን ቴሌቪዥን በቦታው ተገኝተን አንዳንድ ነገሮችን ዘግበናል። የፕሮግራሙ መሪ በኃላፊነት ቦታ ያለችውም አደይን አጠር ያለ ቃለ መጠየቅ አድርጌላታለሁ። እንዲሁም በተለይ ባንኮች፣ ኢንሹራንሶች፣ የቋንቋ የላንጉዌጅ ስኪል ምናምን በሚል በሰፊው ነበረ ፕሮግራሙ የተዘጋጀው። ቀኑን ሙሉ ነበረ በሲቲዮል በመዘጋጃ ቤት ላይ ብርሃን ቲቪ እዛ ተገኝተናል። እንግዲህ ተመልካቾቻችን ከዚህ ቀጥሎ እሱ እናቀርብላችኋለን። ተከታተሉ። አመሰግናለሁ። እንደተለመደው ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሜምበር ሁኑ። 2026 ወደ 400 ሰው ነው ኤክስፔክት የምናደርገው። አሁን ከፍ እያለ ነው። በአሁኑ ሰዓት ሙሉ 400 ሲሞላ ኮንግራቹሌሽን ብለን ወደ እናንተ እንመለሳለን። ከዶሚኒካ ሪፐብሊክ ከብርሃን ቴሌቪዥን ጤና ይስጥልኝ። ሰላም ጤና ይስጥልኝ። አደይ ወርቁ እባላለሁ። ዛሬ በየዓመቱ የምናከብረው ቶሮንቶ ኒውካመር ዴይ 12ኛ ዓመቱን የሚያከብርበት ቀን ነው። ይሄ ሲቲ ኦፍ ቶሮንቶ ኦርጋናይዝ የሚያደርገው በየዓመቱ የሚከበር የቶሮንቶ አዲስ መጪዎችን ለከተማው የሚያደርጉትን አበርክቶች የምናከብርበት ቀን ነው። ሴሌብሬሽን ቀን ነው። የኒውካመር ኮንትሪቢዩሽኖችን የምናከብርበት ቀን ነው። እዚህ የምንጋብዛቸው ዛሬ ለምሳሌ ወደ 150 የተለያዩ ድርጅቶች ነው ያሉት፣ ነን ፕሮፊት ኦርጋናይዜሽኖች። ሁሉም ለኒውካመር የሚያቀርቡት ሰርቪስ ያላቸው መሆን አለባቸው እዚህ ላይ ለመሳተፍ። እንዳልኩት የኮሚኒቲ ኦርጋናይዜሽኖች፣ የሲቲ ዲቪዥኖች፣ ፕሮቪንሻል ጋቨርንመንት፣ የፌደራል ጋቨርንመንት ሪፕሬዘንታቲቮች አሉ። በአብዛኛው ግን ዳይሬክትሊ ለኒውካመር በኤምፕሎይመንት፣ በሴትልመንት፣ በሃውሲንግ በተለያዩ ረገዶች ኒውካመሮችን የሚረዱ ድርጅቶች የሚሳተፉበት ኢቨንት ነው። ሴክተሩ በአጠቃላይ አሁን በጣም ብዙ ፈንዲንግ ከት ፌስ ያደረገበት ጊዜ ነው። ኢንፋክት አሁን ባለውም ትሩዶ ከወረደ በኋላ አሁን ባለው መንግስት ሴትልመንት ሴክተሩ ፈንዱ በአጠቃላይ የቀነሰ ነው። ምክንያቱም ኢሚግሬሽን ሌቭሉ ቀንሷል። መንግስት ወደ ካናዳ የሚገባውን ሰው ቁጥር ስለቀነሰ ለሴትልመንት ሴክተር የሚሰጠው ፈንድ ደግሞ ከሚመጣው ሰው ቁጥር ጋር የተገናኘ ስለሆነ በዛ ምክንያት ሴክተሩ ብዙ ፈንዲንግ ከት እኔ
ሃውሲንግ ላይ አይደለም የምሰራው፣ ስለዚህ ብዙ ስለሱ እውቀት የለኝም። ግን ይሄ ያው የምናውቀው መንግስትን በደንብ የሚረዳው ችግር ነው። ብዙ ኢኒሼቲቮች አሉ የሃውሲንግ ችግርን ለማቃለል የሚደረጉ፣ ግን ካለው ችግር አንጻር የሚደረገው ኤፈርት በቂ አይደለም። እንግዲህ የኑሮ ውድነት እስከሚቀንስ ድረስ ይሄ ችግር መቀጠሉ አይቀርም። እነዚህን ነገሮች ግን ሊረዱ የሚችሉ ብዙ ድርጅቶች አሉና አንዱ ዛሬ የምናደርገው እነዚህ አይነት ድርጅቶችን ከህዝቡ ጋር ማገናኘት ነው። አዎ አዲስ መጪዎች በጣም ብዙ ፕሮግራም እና ሰርቪሶች አሉ። ብዙ ጊዜ ችግሩ ኢንፎርሜሽን አለማግኘት ነው። ያ ኢንፎርሜሽን የሚገኝበትን መንገዶች ማወቅ፣ እርስ በርሳችን ኢንፎርሜሽን የምንሰጣጥበትን መንገድ ማደራጀት እና በእርግጥ ያሉት ሰርቪሶች ያለውን ችግር ሁሉ ያስወግዳሉ ማለት አይደለም። ግን ብቻ ከመልፋት ሰርቪሶችን በመጠቀም አብዛኛው የሴትልመንት፣ የኤምፕሎይመንት፣ የሃውሲንግ ሰርቪሶች ነፃ አገልግሎት ናቸው አትሊስት ለተገልጋዩ እና እነዛን የሚጠቀሙበትን ሚንሶች ቢያመቻቹ ጥሩ ነው ባይ ነኝ። All right, hello. My name is Christina Moya. I am from Skills for Change, and I'm the program manager for the Social Enterprise Program, which is also called Career Skills. And this is a program where we offer upskilling courses for newcomers and professionals alike. So if you want to take any courses in accounting, in finance, information technology, data analytics, cybersecurity, marketing, design, we're happy to support you. So please feel free to reach out. I'm so excited to be here at Newcomer Day, meeting so many new people who've come to Canada. And we're so happy to support you at Skills for Change. Thank you. We're from the Toronto Zoo, and these are some animals that lived at the Toronto Zoo after they got old and died. We keep the pelts for education purposes. So here you have a grizzly bear, a cougar, and a beaver. So the Toronto Zoo is a wonderful place to come for families, for people. We have 10 kilometers of trails. It's a wonderful place to walk. So I invite everyone to come to the Toronto Zoo. You'll have a wonderful time. Yes, hi. My name is Olga Dibula. I'm representing La Maison. La Maison is a community service offered in Toronto for French women that are coming from violence. It can be familial or, I don't know, comment dit conjugal? Domestic violence. And we offer, beside that, we offer a certain service like to guide women for getting some paper, immigration, and then every service, every kind of service. I don't know if the message we send is that we getting many of immigrants we used to get, and then we still getting many of immigrants, and we need the funds to care about them, to guide them to the right service, to the right service here in Canada, in Toronto. Sorry. Hey guys, my name is Abel Bogala, and then I'm here for the new Commerce Day. This is the 12th edition, and then I work with Taibu. Taibu is a community health center located in Scarborough, and we're focusing more on health, and we're providing service in French, English, and then Amharic for our Amharic speakers a little bit. Yeah, what else?